ጓቲማላና የሲአይኤ ግፍ ጓቲማላ ውስጥ የሚገኝ ኩባንያ ነበር። ዩናይትድ ፍሩት ይባላል። ታዲያ ለዚህ ኩባንያ ጥቅም ሲባል ሲአይኤ 200,000 ሰዎችን በግፍ አስገደለ። 40,000 የሚሆኑት ደግሞ ደብዛቸው እንደጠፋ ቀረ። ጓቲማላን ለ36 ዓመታት በእርስ በርስ ጦርነት እንድትታመስ ጥርጊያውንም አቀና። ይህ ከመጋረጃ ጀርባ ያለው የአሜሪካ መንግስት ፊት ነው። በፈረንጆቹ 1944 በተደረገ አብዮት ጓቲማላ የረዥም ዘመን አምባገነናዊ ስርዓትን አንኮታኩታ በሀገሪቱ ታሪክ ለመጀመሪያ ጊዜ በዲሞክራሲያዊ መንገድ የተመረጠን መንግስት ሾመች። በፈረንጆቹ 1950 ደግሞ ሁለተኛውን ዲሞክራሲያዊ ምርጫ በማካሄድ ለአዲስ ተመራጩ ፕሬዝዳንት ጃኮቦ አርበንዝ ጉዝማን ስልጣንን በሰላማዊ መንገድ በማስተላለፍ ድጋሚ ታሪክ ሰራች። መንግስታት የሚወድቁበትን ምክንያት የሚተነትነው ዋይ ኔሽን ፌል የተሰኘው መጽሐፍ ላይ ምንም እንኳን አንዲት ሀገር ፍጹም ሰላማዊ ብትሆን ህዝቧም ምቹ ህይወት ቢመራም ወታደራዊ ተቋማት በወጉ ካልተገነባ ግን ሀሳባቸውን፣ ህልማቸውንና ገቢያቸውን ሊጭኑባት የሚፈልጉ ሀገራት በግፍ ይወሯታል አሊያም ያስወርሯታል። የውስጥ ሰላም ብቻ ለውጭ ሰላም ዋስትና የማይሆንባቸው ጊዜያት ይመጣሉ የሚል ጠቅለል ያለ ሀሳብ አለው። የፕሬዝዳንት አርበንዝ መመረጥ አሜሪካን ነጠላዋን ዘቅዝቃ ለቅሶ እንድትቀመጥ አስገድዳት። መሬት አልባ የሆኑ ዜጎቼ መሬት ያገኙ ዘንድ በመሬት ክፍፍል ላይ ማሻሻያ ያደርጋለሁ አለ። ይህ ደግሞ በጓቲማላ ለነበረው የአሜሪካ ግዙፍ የፍራፍሬ ኩባንያ መርዶ ነበር። አርበንዝ ሰፋፊ መሬቶችን ከዚህ ኩባንያ ነጥቀው ለባላገሮቹ ጓቲማላውያን አከፋፈሉ። ይህኔ አሜሪካ በጓቲማላም የኮሚኒዝም ርዕዮተ ዓለም በስራ ላይ ሳይሆን አይቀርም፣ ስለዚህ ከመፈርጠሙ በፊት እንደምንም ብዬ ላስወግደው ይገባል አለች። የወቅቱ የአሜሪካ ፕሬዝዳንት ድዋይት ዲ አይዘንሃወር ሲአይኤን ኃላፊነቱን ውሰድ አሉት። ሲአይኤ ጊዜ አላጠፋም። ቢፒ ሳክሰስ ብሎ የጠራውን ድብቅ ሴራ መጎንጎን ጀመረ። እንግዲህ የጓቲማላ ሰማይ ላይ የሴረኞች ጥቁር ደመና ወደ ማጥላቱ ገባ። በፈረንጆቹ 1954 ጀምሮ በራዲዮ በሚተላለፉ በሲአይኤ አማካኝነት በሚፈበረኩ ፕሮፓጋንዳዎች ጓቲማላ መናወጥ ጀመረች። ፕሬዝዳንታቸውን የሚያጠለሹ በራሪ ወረቀቶች ከመላ አገሪቱ ሰማይ ስር ዘነቡ። ምን ይሄ ብቻ! ሲአይኤ ሰው አልባ አውሮፕላኖችን በመጠቀም አንዳንድ አካባቢዎችን በቦምብ እያጋየ ህዝቡ ውስጥ ሽብርን መዝራት ጀመረ። በጓቲማላውያን ህይወት ውስጥ ስጋትና ትርምስ የዘወትር ሆነ። ቆየት ብሎ ደግሞ ፍሪደም ፋይተርስ ያላቸውን የነጻነት ታጋዮችን አደራጅቶ በማዕከላዊ መንግስት ላይ ያዘመታቸው። ታዲያ ይህ በጁንታ ካስቲሎ አርማስ መሪነት የሚመራው ቡድኑ አባላት በአብዛኛው የጓቲማላ ስደተኞችና ቅጥረኞች መሆናቸውን ልብ ይሏል። በእርግጥ በጊዜው ይህ የጁንታ ስብስብ ጥቂትና ያን ያክል ተጽዕኖ ፈጣሪ አልነበረም። ሲአይኤ በዲሞክራሲያዊ መንገድ የተመረጡትን የጓቲማላ ፕሬዝዳንት መቆሚያ መቀመጫ ሳጣቸው። እዚህም እዚያም ግጭት እየጠመቀ ጦር እያሳበቀ ፍዳቸውን ያበላቸው ጀመር። ጓቲማላም ከተቀረው ዓለም ጋር ያላትን የዲፕሎማሲያዊና ኢኮኖሚያዊ ግንኙነት አይናቸው እያየ ገደል ከተተው። ሁሉንም ነገር ዝግትግት አድርጎ ጓቲማላን የብጥብጥ ደሴት አደረጋት። ለጓቲማላውያን በሰላም ወጣቶች መግባት እንዲህ በቀላሉ የሚታሰብ ነገር አልሆን አለ። እንደወጡ መቅረት በሁሉም ዜጎች የዕለት ተዕለት እንቅስቃሴ ውስጥ ሊያጋጥም የሚችል ጉዳይ ሆነ እና ምን ተሻለ? በፈረንጆቹ ሰኔ 27 1954 ፕሬዝዳንት አርበንዝ በግፍ ስልጣናቸው እንዲለቁ ተደረገ። ዘግየት ብሎ ደግሞ ያ ከመቶ በማይበልጡ አባላት የተመሰረተው የካስቲሎ አርማስ የጁንታ ቡድን ወደ ከተማዋ ሰተት ብሎ በመግባት የጁንታ አገዛዝን መሰረተ። ኋላ በነሐሴ 8 ደግሞ ፕሬዝዳንት እንዲሆን ተመርጫለሁ አለ። ጓቲማላ በቃላት። በማግስቱ ለሰፊው ሕዝብ ጥቅም ሲባል መሬቱን የተነጠቀው የአሜሪካው ዩናይትድ ፍራፍሬ ኩባንያ መሬቱን አስመለሰ። በተቃራኒው በአርበንዝ ያገዛዝ ዘመን የተቋቋመው የህብረት ሥራ ማኅበራት ወደመ። የኮሚኒዝም ስርዓት አቀንቃይ ናቸው የተባሉ በሺዎች የሚቆጠሩ ጓቲማላውያን በአዲሱ አገዛዝ እየታደኑ በግፍ ይገደሉም ጀመር። ጓቲማላውያን ከጥልቅ እንቅልፋቸው ተቀሰቀሱ። ሂደቱ ጓቲማላን ለ36 ዓመታት በዘለቀ ደም አፋሳሽ እርስ በርስ ጦርነት ውስጥ እንድታልፍ ጥርጊያዎች አመቻቼ። 200,000 ጓቲማላውያን በግፍ ተገደሉ። 40,000 የሚሆኑት ደግሞ የት እንደገቡ አይታወቅም። ከሁሉም በላይ በሚያሳዝን ሁኔታ 93 በመቶ የሚሆኑ ሰላማዊ ጓቲማላውያን የተገደሉበት በግፍ በተጫነባቸው መንግስት መሆኑ ነው። የጓቲማላውያን ጀንበር ለአሜሪካም የግል ጥቅም ሲባል ጠለቀች።